ለንደኖች እንደምናችሁ እግዚአብሔር የተመሰገነ ይሁን። ሁላችሁንም በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። በእነዚህ ቀናት በአጠቃላይ በዚህ ኮንፈረንስ ርዕሳችን የሚሆነው የተገሩ የተሰሩ የተለወጡ ልቦች የሚል ነው። ስለዚህ የልብ ለውጥ ላይ የውስጥ ለውጥ ላይ የልብ ትራንስፎርሜሽን ላይ ነው የምናተኩረው። አሜን። ስለዚህ እነዚህ ቀናት እዚህ ላይ ነው የሚያተኩሩት። በዋነኝነት የምናየው ክፍል ማቴዎስ ምዕራፍ 5፣ 6 እና 7 ይሆናል። ዛሬ ግን ሞር ኢንትሮዳክሽን ነው መስጠት የምፈልገው። እነዚያን ክፍሎች ከነገ ጀምሮ ዛሬ መሰረት ከጣልን በኋላ በደንብ እንሄድባቸዋለን። በቅርቡ በሰሜን አሜሪካ የወንጌላውያን ቤተክርስቲያናት ህብረት 51ኛ ዓመት በዓል ነበረን። ከዛ በፊት ዋሽንግተን ዲሲ ላይ ጁቢሊ ወይም 50ኛውን ዓመት በጣም በትልቁ አክብረን ነበር። ይሄኛው 51ኛው ዴንቨር ነበር እና እዛ ላይ ለተሰበሰቡ ከአሜሪካ ከተለያየ ቦታ ለመጡ አገልጋዮች የእግዚአብሔርን ቃል እናገር ነበር። በማቴዎስ ወንጌል ምዕራፍ 28 ከቁጥር 16 እስከ 20 ባለው ክፍል ወይም በተለምዶ ታላቁ ተልእኮ ተብሎ የሚጠራው ጌታ ኢየሱስ ክርስቶስ ከሞተ ከተቀበረ ሞትንም አሸንፎ ከተነሳ በኋላ ደቀ መዛሙርቱን በገሊላ ቀጥሯቸው በዚያ እንዲገናኙ አስቀድሞም ከመሞቱም በፊት አስቀድሞ ራት ባበላቸው ጊዜ ከተነሳው በኋላ በገሊላ ቀድማቸዋለሁ ብሏቸው ነበር። በኋላ ደግሞ በሴቶቹ በኩል በነ ማርያም በኩል በነ ማርያም መግደላዊት መቃብሩ ጋር በታያቸው በእነሱ በኩል በመልአክም በኩል ለወንድሞቼ ወደ ገሊላ ቀድማቸዋለሁ ብቻ ገሊላ አንድ ተራራ ላይ ቀጠሮ ሰጥቷቸው ነበር። ስለዚህ እዚያ ቦታ ላይ ነው ይሄንን ኮሚሽን ይሄንን ተልእኮ የሰጣቸውና በጣም አስደናቂ ክፍል ነው። ያንን ነበረ የማካፍለው። ያን ክፍል ስትመለከቱ ስልጣን ሁሉ በሰማይና በምድር ተሰጠኝ፣ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳቸውንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው፣ እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ የሚል ነው። ይሄንን ክፍል ልዩ የሚያደርገው በደንብ ስታጠኑት ክፍሉን ስትመለከቱት ግሶቹን ስታዩቸው ሁሉም ግሶች ገላጭ ግሶች ናቸው። አንድ ብቻ አዛዥ ግስ አለው፣ ኢምፔራቲቭ ቨርብ የሚባለው። ሌሎቹ በሙሉ ኢንዲኬቲቭ ቨርቦች ናቸው። አንድ ብቻ ትእዛዝ ነው በዚህ ውስጥ ያለው። ብዙ ጊዜ ብዙ ትእዛዞች እንዳሉ ሂዱ ብሎናል አይደል እንዴ? እንደገና ደግሞ አጥምቁ ብሎናል፣ አስተምሩ ብሎናል፣ ደቀ መዛሙርት አፍሩ ብሎናል ብለን ነው የምናስበው። ነገር ግን እንደሱ አይደለም። አንድ ትእዛዝ ነው ያለው። ምክንያቱም ሂዱ ትእዛዝ የማይሆንበት ምክንያት ሄዳችሁ ብትመለከቱት ክፍሉን ምንድን ነው የሚለው? ሂዱና ነው የሚለው። ማንንም ሰው ሂድና ብዬ ባቆም ትእዛዝ ሊሆን አይችልም። ሄጄ ምን አይደለ እንዴ? ስለዚህ ኢምፔራቲቭ አይደለም፣ ኢንዲኬቲቭ ነው። ያን ነገር የምታደርገው ምን አድርገህ ነው? ሄደህ ነው። ስለዚህ ሂድና ነው። ከዛ እያጠመቃችኋቸው ነው። አጥምቋቸው አይደለም የሚለው፣ እያጠመቃችኋቸው ስለሚል ትእዛዝ አይደለም። እያስተማራችኋቸው ስለሚል ትእዛዝ አይደለም። ደቀ መዛሙርት አድርጓቸው የሚለው ግን ምንድን ነው? ብቸኛው በዛ ክፍል ውስጥ ያለው ትእዛዝ።
ይህንን ክፍል ፓወርፉሊ ከሰበኩ በኋላ በደንብ ኤክስፖዝ ካረኩ በኋላ ብዙ ሰዎች ከተነኩ ከተባረኩ አይናቸው ስለ ታላቁ ተልእኮ ከተከፈተ በኋላ ወደ ቤት ወደ ሆቴል ሄድኩኝ። እዛ ገብቼ ሆቴል ገብቼ አንድ ነገር አለቅህ አለኝ። ምን እንደሆነ ታውቃላችሁ? ምን ማለት ደቀ መዝሙር አድርጓቸው። ደቀ መዝሙር ማለት ምን ማለት ነው? ማን ነው ደቀ መዝሙር? አንድ ሰው ደቀ መዝሙር ምንለው ምን ሲሆን ነው? የት ጋር ሲደርስ ነው? ወገኖቼ ለዚህ ነገር በጣም ትኩረት እንድትሰጡት ፈልጋለሁኝ። አውቃለሁኝ ደቀ መዝሙር የሚለው ቃል ኦልድ ቃል ነው፣ ማይገባ ቃል ነው። ምን ማለት ነው? መዝሙር ነው? ደቂቅ ነው? ደቀ ነው? ምን ማለት ነው? ግልጽ ያልሆነ ቃል ነው ግዕዙ። እንደገናም ደግሞ የደቀ መዝሙርነት ትምህርት በቤተክርስቲያን የሚሰጣል አለ። መጀመሪያ የጥምቀት ትምህርት ነው። ከዛ በኋላ ደግሞ የደቀ መዝሙርነት ተብሎ 6 ወር ምናምን ይማርና ሰዎች ሰርቲፊኬት ምን ይደረጋቸዋል ይስተካከል። ከዚህ በኋላ በቃ ተመርቀሃል ደቀ መዝሙርነት ተብሎ ይባላሉ። ማለት አሁን ወደ ደቀ መዝሙርነት መሄድ እንደገና ተመልሶ ወደ ኤሌመንተሪ መሄድ ነው። 20 ዓመት ምናምን ከቆየን በኋላ በጌታ ቤት ውስጥ ስንት ነገር ውስጥ ገብተን ካገለገልን በኋላ እንደገና ተመልሶ ደቀ መዝሙር በጣም ኤሌመንተሪ ነገር አድርገን ነው የምናስበው። ወገኖቼ ልንገራችሁ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ የመጣበት በምድር ላይ የተመላለሰበት በመስቀል ላይ የሞተበት የተቀበረበት ሞትንም አሸንፎ የተነሳበት የዚህ ሁሉ ነገር ውጤት አንድ ግብ አንድ ውጤት ምንድነው ብላችሁ ከጠየቃችሁኝ ከየነገዱ ከየቋንቋው ከየህዝቡ የተውጣጡ ምኖች ደቀ መዛሙርት ማፍራት ነው። ከህዝቦች ሁሉ። ስለዚህ ደቀ መዛሙርት ለማየት ነው። ግን ደቀ መዝሙር ምንድነው? በጣም ቃሉ ግልጽ አይደለም፣ ሐሳቡም ግልጽ አይደለም። ስለዚህ ይሄ በጣም ግሪፕ አደረገኝና መተኛት አልቻልኩ። ክፍሉን ተመልሼ ሄጄ ሳነበው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው ነው የሚለው። ስለዚህ ደቀ መዛሙርት ማለት ኢየሱስ ክርስቶስ ያዘዘውን ሁሉ የሚጠብቁ በኑሯቸው ሁሉ የሚጠብቁ ማለት ነው። ደቀ መዝሙር ማለት እሱ ነው። ኦኬ። ከዛ በኋላ ጥያቄ ጀመርኩኝ። ምንድነው ያዘዘው? ያዘዝኳችሁን በሉልኝ ባካችሁ። ያዘዝኳችሁን ሁሉ ወገኖቼ ጌታ ኢየሱስ ክርስቶስ ያዘዘውን ሌላ ቦታ ላይ ሄድኩም። ምክንያቱም አውዱ ኮንቴክስቱ ይሄ ያለው ማቴዎስ ወንጌል ውስጥ ስለሆነ መጨረሻ ላይ ስለሆነ፣ ስለዚህ ግድ ወዴት መሄድ አለብኝ? ወደ ኋላ ሄጄ ጌታ ኢየሱስ ክርስቶስ ያዘዘውን እዛ ውስጥ ማየት ነበረብኝ። ያዘዘውን ሁሉ ማየት ነበረብኝ። ወገኖቼ ማየት ሲጀምር የጠየቅኩት ለመሆኑ እኔ ራሴ ደቀ መዝሙር ነኝ ወይ? ወገኖቼ ደቀ መዝሙር ያልሆነ ደቀ መዝሙር ማድረግ አይችልም። ስለዚህ ደቀ መዝሙርነት ያኔ ጌታን የተቀበልኩ ሰሞን አልፌ የሄድኩት ነገር ሳይሆን ገና ያልደረስኩበት ነገር እንደሆነ ገባኝ። ሂደት ላይ እንዳለሁ ገባኝ። ወገኖቼ ምናልባት ለእናንተ በጣም ኤሌመንተሪ ሊመስላችሁ ይችል ይሆናል። እኔ ነግራችኋለሁ ዛሬ ኢየሱስ ክርስቶስ በስጋ የመጣበት የተሰቀለበት የሞተበት የተቀበረበት የተነሳበት ዋነኛ ምክንያት ውጤት ነው።
በምድር ላይ ሊያይ የሚፈልገው ይሄንን ነው። እርሱን የሚታዘዙ ሰዎች። ከዛ በኋላ ሄጄ ተመለከትኩ ምንድነው ያዘዘው ብዬ። ወገኖቼ አንድ ነገር ነው የጠቀለለልኝ። በጣም ብዙ ናቸው ጌታ ኢየሱስ ክርስቶስ ያዘዛቸው ነገሮች በማቴዎስ ወንጌል ውስጥ፣ ግን አንድ ነገር ነው የጠቀለለልኝ። ወገኖቼ ደቀ መዝሙርን ደቀ መዝሙር የሚያደርገው የልብ ጉዳይ ነው። የተገሩ ልቦች፣ የተሰሩ ልቦች፣ የተለወጡ ልቦች። እንጸልይ። ጌታችን ኢየሱስ ክርስቶስ ሆይ እናመሰግንሃለን። እኛ ያንተ ነን። ይህች ቤተ ክርስቲያን ናት፣ ኤክሌዥያ ናት፣ የተጠራች የተመረጠች አካልህ ናት፣ ሙሽራህ ናት። ጌታ ሆይ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር እንዳይሆንባት ክብርትና ንጽሕት እንድትሆን ልታነጻት ራስህን አሳልፈ የሰጠህላት ሙሽራህ ናት። ጌታ ሆይ የምታነጻት ደግሞ በሌላ ነገር አይደለም፣ በውሃ መታጠብ በቃልህ ነው። ልክ ውሃ እንደሚያጠብ፣ ውሃ እንደሚያጠራ፣ ውሃ እንደሚያነጻ፣ ውሃ ድፈትን እንደሚያስወግድ ልክ እንደዚሁ በቃልህ አንጽተህ እንድትቀድሳት ጌታ ሆይ ይህ ውሃ እንዲመጣ ነው ጸልያለሁ። ጥሩ ውሃ ረጭባችኋለሁ ተብሎ እንደተጻፈ በኢየሱስ ክርስቶስ ስም ቃልህ ይምጣ። እንግዲህ በመረቀልን በአዲስና በሕያው መንገድ ወደ ቅድስተ ቅዱሳን በኢየሱስ ክርስቶስ ሥጋ ማለትም በመጋረጃው በኩል ለመግባት ድፍረት ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን በጥሩም ውሃ ታጠበን በተረዳንበት መረዳት በቅን ልብ እንቅረብ ተብሎ ተጻፈ። በኢየሱስ ክርስቶስ መታጠብ እንዲሆን እኔ ጸልያለሁ። የውስጥ መንጻት እንዲሆን ጸልያለሁ። ጌታ ሆይ ከውጫዊነት ከሰው ተኮርነት ጌታ ሆይ ከፐርፎርማንስ ከትርኢት ከታይታ ወጥተን በአንተ ፊት ልብን በምትመረምር ኩላሊትን በምትፈትን የሰውን ሐሳብና ስሜት ሳይቀር ሁሉን በምታውቅ በአንተ ፊት ንጹሃን ሆነን መቆም እንችል ዘንድ በጌታ በኢየሱስ ክርስቶስ ስም ቃል ይምጣል። እስቲ እንቆሙላችን። የምንችል እንቆማለን። ወገኖቼ ባካችሁ እንማጸነው። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ አምላካችን ይመለስ። እርሱ ቸር ነውና ይምረዋልና ወደ አምላካችን ይመለስ። ሃሌሉያ። ተመልከቱ፣ ዝናብና በረዶ ከሰማይ እንደሚወርድ ምድርንም እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ምድርም ለሚበላ መብል ለዘሪም ዘር እንደምትሰጥ እንዲሁ ከአፌ የሚወጣ ቃል የሚሻውን ያደርጋል እንጂ በከንቱ ወደ እኔ አይመለስም። ወገኖቼ እባካችሁ ቃሉ ወደኛ ይምጣ። ወገኖቼ ዝም ብሎ እንዲሁ ስሜታችንን የሚነካ አይደለም፣ እንዲሁ ደስ ደስ የሚያሰኘን አይደለም። ነገር ግን የሚያነጻን ቃል ይምጣ። እናንተ ግን
ከነገርኳችሁ ቃል የተነሳ አሁን ንጹሃን ናችሁ። ንጹሃን ናችሁ። በእርሱ ይህንን ተስፋ የሚያደርግ ሁሉ እርሱ ንጹህ እንደሆነ ራሱን ያነጻል። ኦ ማይ ጎድነስ ወገኖቼ፣ ጌታ ሊያነጻን ይፈልጋል። ውስጣችንን ሊያጠራ ይፈልጋል። እስቲ እንማጸነው። እስቲ እጆቻችንን ከልባችን ጋር እናንሳ ወደ እግዚአብሔር። let's use this moment ወገኖቼ፣ ይሄን ሞመንት ካፕቸር እናድርግ። ይሄን ሞመንት እንጠቀምበት። ሰማያት ይከፈቱ በጌታ በኢየሱስ ክርስቶስ ስም ስልጣን። የለንደን ሰማይ ይከፈት። ወገኖቼ፣ ውሃው ሳይመጣ መታጠብና መንጻት ሳይሆን ቅባት አይኖርም። መጀመሪያ ታጠቢ፣ ከዛም ተቀቢ አይደለ? ልበሺ። የእግዚአብሔር መንፈስ በኃይል እንዲመጣ እንዲያግዘን እንዲረዳን ቃሉን ከእምነት ጋር በሆነ መስማት እንስማ። ጌታ ሆይ ከአፍህ የሚወጣውን ቃል እንፈልጋለን። የእግዚአብሔር ቃል ሕያው የሚሰራም ሁለትም አፍ ካለው ሰይፍ ይልቅ የተሳለ ነው። ቅልጥምንና ጅማትን ይወጋል፣ መንፈስንና ነፍስን ይለያል። ሁሉን በሚቆጣጠር በእርሱ ዓይኖች ፊት ነገር ሁሉ የተገለጠና የተራቆተ ነው እንጂ አንዳች የተሰወረ የለም። ጌታ ሆይ ወደ አንተ መቅረብ እንፈልጋለን። ወደ አንተ መቅረብ እንፈልጋለን። ጌታ ሆይ አንድ ቅድመ ሁኔታ አለው። አንጻን። ሊቀ ካህናችን ኢየሱስ አንጻን። ልበ ንጹሃን ብፁዓን ናቸው እግዚአብሔርን ያዩታልና። ኦ ጌታ ሆይ ልናይ ስለሆነ አመሰግንሃለሁ። ከነጻን፣ ልባችን ከነጻ ልናይህ ነው ማለት ነው። አንተን አይቶ ደግሞ ማንም እንደ ቀድሞ መሆን አይችልም። ያዕቆብ በጵንኤል እንዳለው እግዚአብሔርን ፊት ለፊት አየሁት ሰውነቴም ድና ቀረች እንዳለ ጌታ ሆይ የውስጥ ድነት ይሁንልን ዘንድ፣ የውስጥ ሰውነታችን ይድን ዘንድ፣ መስማትንስ በጆሮ መስማት ሰምቼ ነበር፣ አሁን ግን ዓይኔ አየች ተብሎ ጻፈ። ማየት እንዲሆንልን በኢየሱስ ስም ጸልያለሁ። ሃሌሉያ ሃሌሉያ። ወገኖች እግዚአብሔርን ፈልጉት፣ ፈልጉት፣ ቃሉን ፈልጉት፣ በልባችሁ ፈልጉት። ልንገራችሁ ወገኖቼ፣ እንዲሁ ኮንፈረንስ ሆኖ ሊያልፍ ይችላል። ይሄኛው ዓመት ያኛው ዓመት ተብሎ ሊያልፍ ይችላል። አንፈልግም እሱን። ምንፈልገው ለውጥ ነው። ምንፈልገው ትራንስፎርሜሽን ነው። ወገኖቼ ዘላለማዊ ፋይዳ ያለው ኢተርኒቲያችንን አፌክት የሚያደርግ ፖዚቲቭሊ ልባችሁ ይጮህ፣ ውስጣችሁ ይቃትት። ፈልጉ። እናመሰግንሃለን ጌታ ሆይ፣ እናመሰግንሃለን፣ እናከብርሃለን፣ ከፍ ከፍ እናደርግሃለን። ቃልህ ይምጣ፣ ልባችን ይለወጥ በኢየሱስ ክርስቶስ። ሃሌሉያ። ወገኖቼ ጌታ ኢየሱስ ክርስቶስ የዛሬ 2000 ዓመት በስጋ የመጣው በሃይማኖት ወደ ጦዘ
በሃይማኖት ወደ ተሞላ ማህበረሰብ ውስጥ ነው። ወገኖቼ ሰዎቹን ስታዩቸው ካህናቱን፣ ሌዋውያኑን ደግሞ ብዙ ሴክቶች ነበሩ። ፈሪሳውያኑን፣ ሰዱቃውያኑን፣ ምናምናውያኑን ስታዩቸው ወገኖቼ ሃይማኖተኛ ሰዎች ሳይሆኑ ሃይማኖት የሚመስሉ ናቸው። ራሳቸው ቢመጡባቸው ፊት ለፊት ሃይማኖት የመጣባቸው ነው ይመስላቸው። ልብሳቸው፣ አሸንክታባቸው፣ ጥምጥማቸው፣ ምናቸው፣ ደረታቸው ላይ ያለው እንትናቸው ላይ ያለው ዘርፉ በጣም ብዙ ነገር ነው። ገጥሟቸው ያቅም አንዳንድ ሰዎች አገር ቤት ድሮ ትዝ ይላቸዋል አለ ስታዩቸው ማለት ራሳቸው ሃይማኖት ነው የሚመስሉት። ህግ በህግ ስርዓት በስርዓት በሆነበት ሶሳይቲ ውስጥ ነው የመጣው። እስራኤል አንዱንና እውነተኛውን አምላክ የምታውቅ የምታመልክ እግዚአብሔር የጠራት እግዚአብሔር የመረጣት የእግዚአብሔርን ማንነት፣ ፍቅሩን፣ ምህረቱን፣ በጎነቱን ለአሕዛብ እንድትገልጥ የተመረጠች በዓለም ህዝቦችና በእያንዳንዱ ቋንቋ በእያንዳንዱ ወገን መካከል ለእግዚአብሔር የመንግስት ካህናት እንድትሆን የተመረጠች ወገኖቼ። ጌታ በመጣበት ጊዜ ያየው ምንድነው ታውቃላችሁ? ሁሉ ነገር ውጫዊ ነው። ሁሉ ነገር ለሰው ነው። ሁሉ ነገር ለታይታ ነው። ሁሉ ነገር ለክብር ነው። ሁሉ ነገር ለስም ነው። ሁሉ ነገር ለዝና ነው። ወገኖቼ ጌታ ኢየሱስ ክርስቶስ አዲስ ሃይማኖት ሊሰጥ አልመጣም። ክርስትና አዲስ ሃይማኖት አይደለም። ክርስትና የዛሬ 2000 ዓመት ጌታ ኢየሱስ ክርስቶስ ሲሞት ሲነሳ ምናምን የተጀመረ አዲስ ሃይማኖት አይደለም። ክርስትና ወገኖቼ በቀደሙት ዘመናት በነቢያት አፍ በቅዱሳት መጻሕፍት ተስፋ ሲሰጠው የኖረ አሜን፣ ሲጠበቅ የኖረ የምስራች ነው። ፍጻሜ ነው። ስለዚህ ጌታ ኢየሱስ ክርስቶስ በዚህ በሃይማኖት በጦዘ ዓለም ውስጥ ማህበረሰብ ውስጥ መጥቶ ምንድነው ያደረገው ካላችሁኝ፣ ነገሩን ሁሉ በብሉይ ኪዳን የነበረውን ነገር በሙሉ ጠቅልሎ ወደ ውስጥ አስገባው፣ ሰው ልብ ውስጥ። አሜን። ኦ ሃሌሉያ ሃሌሉያ። ያኔ በብሉይ ኪዳን ምን ነበረ? እዛ ጋር መቅደስ ነበር አለ እንዴ? እዛ ውጪ መቅደስ ነበር። ከዛ በኋላ እሺ ምን ምልክት ታሳየናለህ አሉት። መቅደሱን ገብቶ በጅራፍ ገርፎ ቤቴ የጸሎት ቤት ትባላለች፣ ለአሕዛብ የጸሎት ቤት፣ ለኔሽንስ የጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት ብሎ ገርፎ ምናምን አስወጣ። ምን ስልጥ ማለት ይሄን ለማድረግ ከላይ ምን ስልጣን አለ? ምን ምልክት ታሳየናለህ? አይሁድ ምልክትን ሻሉ አይደል እንዴ? ምን ምልክት ታሳየናለህ? አይ ይሄንን መቅደስ አፍርሱት እኔ በሶስተኛው ቀን አነሳዋለሁ አለ። ዋሉ 48 ዓመት ፈይቶ የተሰራ እውነትም ነው ወገኖች። አንዱ ድንጋይ በቂ ነው። ሄዳችሁ ኮቴል ይባላል ኢየሩሳሌም አሁን ፈርሶ ይሄ የምዕራቡ ዌስተርን ዎል ወይም ደግሞ ኮቴል ይሉታል እነሱ በዕብራይስጥ። እዛ ሄዳችሁ ብትት አንዱ ድንጋይ ሰው ነው የሚያክለው ቁመቱ። አንዱ ድንጋይ አሬ ምን ሰው ከዛም በላይ ነው ማለት። ያንን ማንቀሳቀስ ራሱ በጣም ጭንቅ ነው። አፍሱ ሰራሉ።
ስለምኑ ተናገረ ይላል? ስለ ሰውነቱ ተናገረ። አልገባቸውም ደቀ መዛሙርቱም። ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ግን አስተዋሉ ይላል። ስለዚህ መቅደሱን አመጣና ምን አረገው? ከተተው። ሃሌሉያ አሜን። ህጉ በጣም ዋናው ህጉ ቶራው 10ቱ ትእዛዛት በድንጋይ ላይ የተጻፈው ጽላት የሚባለው አቤት በብዙ አጀብ ተሸፍነው በወርቅ ተለብጦ በእንጨት በታቦት ውስጥ በምን ውስጥ በቅድስተ ቅዱሳን ውስጥ በምን ውስጥ የተቀመጠውን ወሰደና ህጌን በልባቸው አኖረዋለሁ። አሜን። በልባቸው ጽፈዋለሁ፣ በልቦናቸው አኖረዋለሁ፣ እነርሱም ህዝብ ይሆኑኛል፣ እኔም አምላክ እሆናቸዋለሁ። ህጉ ገባ፣ መቅደሱ ገባ። የውጭ የነበረውን ነገር ሁሉ ምን አደረገው? የውስጥ አደረገው፣ ገለበጠባቸው። እንዴ ወገኖች የሆኑትን እኮ ቢሆኑ አያስደንቅም? ሁሉን ነገር ነው የገለበጠባቸው። የአይሁድ ሃይማኖት በዋነኝነት ወገኖቼ ትልቁ ነገሩ ዳያትሪ ሎ ነው። ያመጋገብ ህግ ነው አለ እንዴ? ያመጋገብ ስራ ማለት ይሄ በጣም ሲሪየስ ነው። ልነግራችሁ አልችልም። የሚበሉ የማይበሉ፣ ንጹሃን እርኩሳን፣ ሰውናቸው የሰነጠቀ ያልተሰንድፍን፣ የሚያመሰኩ የማያመሰኩ ምናምን ተብሎ ሁሉ ነገር ተለይቷል። ማይ ግድነስ ልነግራችሁ አልችልም። ባለፈው አንድ የአይሁድ ራባይ ሊቅ የሚሏቸው ትልቅ ሰው የሚሏቸው አረፉ ኢየሩሳሌም ውስጥ በ91 ዓመታቸው እንደዚህ ነው ያረፉት። እና ድንገት ነው ኒውስ ላይ መጥቶ አየሁኝ፣ ስልኬ ላይ አየሁ። ወገኖች ዓለም ላይ ያሉ የአይሁድ እንትኖች ሙሉ እነዚህ ጥቁር ለባሾቹ ምናምኖቹ ቆብ ማደረጊያዎች እኔ የሰው መንጋ እንደዚህ አይቻላል ለቀብር እና ደግሞ በድሮን ነው ምናምን የሚነሳው እንዲህ በቃ ከመጠጋጋታቸው ማለት መኪናውን እየተከተሉ ሲምፕሊ አገር ነው የወጣው። ምን ቢሆኑ ነው ብዬ ምርመራ ጀመርኩ። ወዳለው ምርመራ እኚህ ሰውዬ ማን ናቸው ብዬ እኚህ ሰውዬ ቶራ መጽሐፉን ሲያጠኑ የኖሩ ሰው ናቸው። ሲመረምሩ የሚገርማችሁ 72 ዓመት ሙሉ ዴይ ኢን ዴይ አውት ሪሰርች ላይ ነው ያሳለፉት፣ ህጉን እያጠኑ 72 ዓመት። ባይ ዘ ዌይ ይሄንን ጥናት የጀመሩት አያታቸው ናቸው። አያታቸውም ራባይ ነበሩ፣ አባታቸውም እንደዚሁ። እሳቸው ተቀብለው ያንን ሲያጠኑ ይኖሩት 72 ዓመት። ወገኖቼ በአብዛኛው የሚኖሩት ወንበራቸው ላይ ነው የሚኖሩት። እዛው ጋር ነው የሚተኙት። እንትናቸው ላይ እንደ ፑልፒት ነገር አላቸው፣ ወንበር አላቸው። እዛ ጋር ነው ምግብ የሚመጣላቸው የሚበሉት። ያው መጽሐፍ ውስጥ ነው ያሉት፣ ያልጻፉት መጽሐፍ የለም። እና ስመረምር በዚህ ሁሉ ጊዜ ያጠኑት ስለ አንድ ጉዳይ ነው። አንበጣ ይበላል ወይስ አይበላም? ኮሸር ነው ወይስ ኮሸር አይደለም? አለቀ። ፕሊዝ እናንተ አሜን። እድሜ ለጉግል እድሜ ለኤአይ ማለት ጀስት እንትን በሉና ስለ አንበጣ ያጠኑት የአይሁድ ራባይ ምን በቅርብ የሞቱ ምናምን ብላችሁ ፕሮምፕት ስጡትና ይነግራችኋል። በደምብ ሶ ኢንትረስቲንግ። እኔ አስቀኑኝ። እሳቸው ለአንበጣ 72 ዓመት እንዲህ ከመረመሩ እኔ ክርስቶስ ኢየሱስን የእግዚአብሔር ልጅ እዚህ ቃል ውስጥ ምን ያህል መርምሬዋለሁ። እናንተ ምን ያህል መርምራችሁት? ምንድነው መጽሐፉ? አንበጣ ይበላል ይላል፣ ይፈቅዳል። የዲያትሮ ሎው ይፈቅዳል፣ ግን ደግሞ የማይበላው አንበጦች አሉ ይላል። ትዝ ይላችሁ እንደሆነ የመጥምቁ ዮሐንስ አይሁድ ነው አይደል እንዴ? ነብይ ነው፣ ግን ምንድን ነበር የሚበላው? አንበጣ ይበላ ነበር። እና የሚበላ አለ፣ የማይበላ ማለት። ስለዚህ እሱን ነው እሳቸው ያጠኑት፣ የትኛው ነው የሚበላው፣ የትኛው ነው የማይበላው። ሶ ሪሊጂየስ። ጌታ ኢየሱስ ክርስቶስ መጣና ምን አደረገው? ሁሉን ነገር ጠቅልሎ ውስጥ አስገባው። ምንድነው ህጉ? ዳያቴሪ ሎው የሚለው ይሄ ይበላል፣ ይሄ አይበላም፣ ይሄ ይበላል፣ ይሄ አይበላም። ከዛ ጌታ ኢየሱስ መጣና ኖ አቅጣጫ ተሳስታችኋል፣ እንዲህ አይደለም እንዲህ ነው አላቸው።
እናንተ የምትጠነቀቁት የምትመረምሩት ወደ ውስጥ ምን የሚያደርገው ነው የሚገባ ነው። ምንም ሱጣጣ የለውም ማለት እንዲያውም ዳይጀስቲቭ ሲስተሙን ነገራቸው። ይበላን ይዋሃድና ምን ይልና ወደ ዳር ይወጣላል። በቃ ፕሮሰሱን ነገራቸው። ሰውን የሚያረክ ሰው ግን ከልብ የሚወጣው ነው። ኦ ማይ ጉድነስ! እንዲህ ሰው እንደዚህ አቅጣጫ ይሳሳታል እንዴ? ምን አረገባቸው? ገለበጠባቸው። ወዴት ከተተው? ወደ ውስጥ። ሁሉን ነገር ከምን ጋር አያያዘው? ከልብ ጋር አያያዘው። ወገኖቼ ድነት ከምን የሚጀምር ነገር ሆነ? ከልብ የሚጀምር ነገር ሆነ። የውስጥ ለውጥ፣ የውጭ ለውጥ አይደለም። የምን ለውጥ? የውስጥ ለውጥ። ራሱ ድነት እንዴት ነው የሚገኘው ተባለ? ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ዋው! ወገኖቼ ምንድነው ትራንዚሽኑ? ከብሉይ ኪዳን ወደ አዲስ ኪዳን ትራንዚሽኑ ምንድነው ካላችሁ፣ ከውጭ ወደ ውስጥ፣ ከስጋ ወደ ልብ። ወገኖቼ ኦሪጂናሊ ዘፍጥረት ምዕራፍ 3 ላይ ሄደን የሰው ልጅ ውድቀት ስንመለከት የሰው ችግር የሚጀምረው ከልብ ነው አይደል እንዴ? የውስጥ ችግር ነው የሰው። ከዛ በኋላ ያ የውስጡ በምን ተገለጠ? በውጭ ተገለጠ። ስለዚህ ችግሩ የሚጀምረው ከውስጥ ከሆነ መፍትሄው ከውጭ ሊመጣ አይችልም። መፍትሄውም ከየት ነው የሚሆነው? ከውስጥ ነው። ስለዚህ ጌታ ኢየሱስ ክርስቶስ መጥቶ እነዚያን ውጫቸው ያማረ የጠራ ንጹህ የተባሉ ጻድቅ የተባሉ ቅዱስ የተባሉ ሰዎችን ትቶ ተራ አሳጥማጆችን፣ ቀራጮችን፣ ጋለሞቶችን መጥራት ጀመረ። ለምን? ሊያሳይ የፈለገው ምንድነው? ጉዳዩ የውጪ አይደለም እና ደግሞ አመጣቸውና ውጫቸው ምን አላረገውም? አልለወጠው። ምንም በሉ እንደ ሃይማኖተኛ ልበሱ፣ እንትኑ ህጉን ጠብቁ፣ እንደዚህ አድርጉ፣ ከመብላታችሁ በፊት በርኩስ እጅ አትብሉ፣ እጃችሁን ታጠቡ ምናምን አላስተማራቸው። ራሱ እንኳን ሳይታጠብ ይበላል። ሃይጂን አይደለም ጉዳዩ፣ ለነሱ የቅድስና ጉዳይ ነው። ለአይሁዶቹ ለህጉ ሰንበትን አክብሩ ወይም ሰንበትን ጠብቁ፣ በሰንበት እሸት አትቅጠፉ ምናምን ብሎ አላስተማራቸውም። ሆን ብሎ ነው። ምክንያቱም እንዳሉ ሆነው ከውጪ ውስጣቸውን የለወጠው። ሃሌሉያ አሜን። ለንደን ውስጥ በጣም ደስ የሚለኝ ነገር ምን መሰላችሁ? ለንደን በጣም የጥንት ከተማ ነው እንደምታውቁት። ማለት ዓለማችን ላይ ካሉ የጥንት የሚባሉ ከተሞች የአንቲክ የሆነ ቫልዩ ያላቸው ምናምን ለንደን በዋነኝነት የምታገኙት። እርግጠኛ ነኝ ህጉን እዚህ ኖሬ ባላቅም የሆነ አንድ ለንደን ከተማ ማለት በጣም የቆየው የሚባል አካባቢ አላለ። አንድ ህንፃ ሄዳችሁ አፍርሳችሁ ቆንጆ ዘመናዊ መስታወት ህንፃ መስራት ትችላላችሁ? በፍጹም። ምክንያቱም ቫልዩ አለው፣ ኤስቴቲክ ቫልዩ አለው ያ ህንፃው አይደል እንዴ? ግን ምን ያደርጋሉ ወገኖቼ? ስንትና ስንት ሚሊዮን ዶላር አውጥተው ህንፃው እንዳለ ሆኖ ምኑን ይቀይሩታል። ስለዚህ ውስጡ ዘመናዊ አይገልጸው። የትም ብትሄዱ የማታገኙትን አይነት ለግዠሪ ያለው ውስጡ፣ ውጪው ግን ያው ነው።
ስለዚህ ጌታ ምን አደረገ? እንደ እንግሊዝ እንደ ለንደን ከተሞች ህንፃ ውጪውን እንዳለ ተወውና ውስጡን ለወጠ። ወገኖቼ ዛሬ ኢየሱስ ክርስቶስ የመጣው የኔና የናንተን ውስጥ ሊለውጥ ነው። ውስጣችንን ሊያስጌጥ ነው። ውስጣችንን ሊያስውብ ነው። ውስጣችንን ሊሰራ ነው። የውስጥ ጉዳይ ነው ጉዳዩ። ወገኖቼ አንድ እውነት ልንገራችሁ። ብዙዎቻችን የመጣ ነው ከሃይማኖት ቤት ነው፣ ከሃይማኖት ሰፈር ነው። ይገባችኋል ማለት እኛ ባንሆን እናቶቻችን፣ አባቶቻችን፣ አያት ቅድመ አያቶቻችን ይገባችኋል ማለት ተወልደን ያደግንበት አትሞስፌር የሃይማኖት ነው። የሃይማኖት ስላችሁ እኮ ሌላ ዓለም ላይ እኮ የለም። ሌላ ዓለም ክርስትና ላይ ያን ያህል እኮ የለም። ነው የኛ የተለየ ነው። የኢትዮጵያው በጣም የተለየ ነው። የኤርትራው የተለየ ነው። ምንድነው የኛ ልዩ የሚያደርገው ብላችሁ ካላችሁኝ የጀመረን ከአይሁዱ ነው። ከጁዳይዝሙ ነው የጀመረን። ከክርስትናው በፊት ገና ከኢየሱስ ክርስቶስ መምጣት በፊት ወገኖች ጁዳይዝም ኢትዮጵያ ውስጥ ነበር። ለዚህ እኮ ነው ኢትዮጵያ ጃንደረባ ምናምን የሚባል ሰውዬ እኮ ዝም ብሎ እንዳይመስላችሁ እኮ ያ ሰውዬ እኮ ኢየሩሳሌም እንደዚህ ሄደው የኢሳይያስን መጽሐፍ የሚያነበው ምናምን እንዳይመስላችሁ የሄደ ይሰግድ ነበር። ፕሮግራም ኮንፈረንስ ሊካፈል ነው ሄደው ከኢትዮጵያ ድረስ። ስለዚህ ነበረ ከዛ የመጣ ነው። ከዛ በኋላ ደግሞ ክርስትናን ተቀበልን። ደግሞ ምን አረግ ነው? ሁለቱን ተወዝን። የለም እኮ ዓለም ላይ እኮ የለም ታቦትም ያለው ክርስቶስም ያለው ምናምን እኮ የለም ሌላ። የኛ በጣም ዩኒክ ነው። ስለዚህ ከዛ ስለወጣን ይዋጋናል ሃይማኖተኝነት። ይገባችኋል አባኔ ወገኖች? ልንገራችሁ ኢቫንጀሊካሉ ጋርም ስትሄዱ እርዝራዡ አለ። ከየት እናምጣው? ደግሞ እኮ እኛ ፈርስት ጄኔሬሽን ነን እኮ አይደል እንዴ? ብዙዎቻችን እኮ ጌታ ኢየሱስ ተመስክሮልን ጌታን የተቀበልን ሰዎች ነን እንጂ አባቶቻችን እናቶቻችን ምናምን የምንለው ነገር አይደለም። ስለዚህ በውስጣችን ብዙ ነገር ይዘን እየተጣላን እየጠላን እየተጠላላን እየተቀያየምን እያማን እየቦጨቅን እየተመኘን ክፉ እያሰብን አድማ እየመታን ኧረ ስንቱ ግን ሃሌሉያ እየሰረቅን እያጭበረበርን እየተፋታን ቃል ኪዳን እያፈረስን ሃሌሉያ ከኛ በላይ ማንተኛ የለም። ለምን ወገኖቼ? ሃይማኖተኝነት ሁልጊዜ ምን ላይ ነው የሚያተኩረው? ውጪ ላይ ነው፣ ሰው ላይ ነው። ሰዎች እኔን ማን ነው የሚሉት? ምን ይሉኛል? ስለ እኔ ምን ያስባሉ? የሚያሳስበው እሱ ነው። ኢየሱስ ክርስቶስ የመጣ ወደ ውስጥ ሊያስገባን ነው። አሜን። ልብ ተኮር ሰዎች፣ ውስጥ ተኮር ሰዎች ሊያደርገን ነው። ልባችንን ልብ እንድንለው ወገኖቼ እሱ የልብ ሰርጀን ነው። አሜን። የእሱ የልብ ቀዶ ሐኪም ነው። እርሱ ሰብሮናልና እርሱ ይጠግነናል ሲል እኮ እየሰበረ መጠገን ምናምን ስራ የፈታ መነኩሴ ምንድነው ቆቡን ቀዶ ይሰፋል ይባላል። ይገባችኋል? ዝም ብሎ ቀዶ እየሰፋ አይደለም፣ ለሕክምና ነው። አሜን። እሱ ሰብሮናል፣ እሱ ይጠግነናል እኮ ማለት ለሕክምና ማለት እኮ። እርሱ ቀዶናል፣ እሱ ይሰፋናል ማለት እኮ። ታውቃላችሁ ኢትዮጵያ ውስጥ ይሄ ቀዶ ጥገና ምን ቀዶ ምንድነው? ምን ነበር የሚባለው ድሮ? ቀዶ ጥገና አይደል የሚባለው? ቀዶ ጥገና የሚለው ስህተት ነው ተብሎ ታርሟል። ታውቃላችሁ? ቀዶ ሕክምና ነው የሚባለው። አልሰማችሁ ይሆናል። ምክንያቱም ቀዶ ጥገና የሆነ የሰነፍ ስራ ነው አይደል የሚመስለው። ምንድነው ቃሉ ራሱ የሚገልጸው? መቅደድ፣ ከዛስ
መጠገን አይደለም፣ ቀዶ ሕክምና ነው። ስለዚህ እሱ ሰብሮናልና እርሱ ይጠግነናል ማለት ምን ማለት ነው? የሰበረው ገብቶ ምን ለማድረግ ነው? ለመጠገን ነው፣ ለማከም ነው። ከዛ በኋላ ደግሞ ምን ያደርገዋል? እንደነበረ አድርጎ ይመልሰው። ወገኖቼ የክርስትና ግቡ ክርስቶስን መምሰል ነው። አሜን አይደለ? ሌላ ግብ አለው? ንገሩኝ። አለው ሌላ? ቅንጣት። ግቡ ያ ክርስቶስ ምን ይመስላል? በጣም ደስ የሚለኝ ቃል አለ። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ሁላችሁ የምታውቁት ምንድን ነው የሚለው? ቃልም ሥጋ ሆነ ይልና ጸጋንና እውነትን ተሞልቶ በመካከላችን አደረ ይላል። ለምን የምትወደው ይህን ቃል ካላችሁኝ፣ ቃልም ሥጋ ሆነ ይልና ጸጋና እውነትን ተሞልቶ በመካከላችን፣ እስቲ በመካከላችን አደረ በሉ እስቲ። ወገኖች አንድ ነገር ልንገራችሁ፣ መጽሐፍ ቅዱሳችንን በሚገባ ካነበብ ነው በሙሉ አዲስ ኪዳን በሙሉ የሚነግረን ብሉይ ኪዳን ውስጥ ወይም የቀደሙት ቅዱሳት መጽሐፍት ውስጥ ስላለ አንድ ነገር ነው። ካላገናኛችሁት ትርጉም አይሰጣችሁ፣ ስታገናኙት ፒክቸር ይሰጣችኋል። እስቲ በሉት ምን ሆነ? በመካከላችን አደረ የሚለው ቃል ስታሰሙት ምንድነው የብሉይ ኪዳን የሚመጣላቸው? እስቲ ማንም ይነግረኝ። በሉታ አደረ የሚለው ምን ይመጣላችኋል? የማደሪያ ድንኳን። እንዴ ምን የት ሄዳችሁ? እግዚአብሔር ተመልከቱ፣ የማደሪያው ድንኳን እንዴት እንደተተከለ ተመልከቱ። ልክ ተሰርቶ ሲያልቅ ምን አለ እግዚአብሔር ለሙሴ? በዚህን ያህል ሜትር ርቀት ህዝቡ ድንኳናቸውን ይትከሉ አለ። ከማደሪያው ድንኳን ማደሪያው ድንኳን መካከል ነው ያለው። ከዛ በኋላ የንትን ነገድ ብሎ 3 ነገድ በምስራቅ በኩል ይሁዳ እዛ ውስጥ እንዳለ ትዝ ይለኛል። በምስራቅ በኩል ከዛስ የንትን ነገድ 3 ነገድ ተጠራና ደግሞ በደቡብ በኩል የንትን ነገድ 3 ነገድ በምዕራብ በኩል የንትን ነገድ ደግሞ በሰሜን በኩል ስንት መጣ? 3 ጊዜ 4 12ቱም ነገድ ምን ሆኑ ማለት ነው? በዚህ እንደ መስቀል አይነት ነገር ነው የሰሩት አለ እንዴ አይደል? መሃሉ ላይ ደግሞ ማን አለ? በመካከላችን ሃሌሉያ የታደረ በመካከላችን አደረ ሲል ያኔ የማደሪያው ድንኳን በምድረ በዳ በመካከላቸው ምን አድርጎ ነበር? አድሮ ነበር። ኦኬ እሺ፣ ያ ሁሉ ከ600,000 አባወራ በላይ ነበረ። ስለዚህ 600,000 ድንኳኖች አሉ እንበል። ይሄ ምንድነው? ድንኳን ነው አይደል እንዴ? የማደሪያው ድንኳን የነዛ ሁሉ ምንድነው? 600,000 ድንኳን ነው። ድንኳን ያን ጊዜ ምን እንደሚሰራው አንዳንዶች በሸራ ይመስላቸዋል። ቴክኖሎጂው አልነበረም፣ ከቁርበት ነው የሚሰራው። ስለዚህ ከበግ ቁርበት ነው ድንኳን የሚሰራው በዛ ጊዜ። የማደሪያው ድንኳን ከምንድን ነው የተሰራው? ከቀይ በግ እና ከአስቆጣ ቁርበት ነው የተሰራው ይላል መጽሐፍ ቅዱስ። ሄዳችሁ ዘጸአት ምዕራፍ 25 ላይ ተመልከቱ። ቁርበት ነው የተሰራው። ስለዚህ ከቁርበት ተሰርቶ የነሱም ከቁርበት ነው። ስለዚህ ሁሉ ምን ውስጥ ነው ያለው? ቁርበት ውስጥ ነው ያለው። እነዛም ቤቶች ቁርበት ናቸው። ይሄ ምንድን ነው? ቁርበት ነው። ምን ማለት መሰላችሁ? ይሄ ቁርበት ማለት ነው። ቃልም ምን ሆነ? ከመሆን ምን ሆነ? ስጋ ሆነ። ስለ ስጋ ነው የሚነገረው። ቁርበት የማደሪያውም ድንኳን ቁርበት፣ እነዛ ሁሉም ድንኳኖች ቁርበት። ልክ ያን ጊዜ መጥቶ በቁርበት ውስጥ እንዳደረ አሁንም ጌታ ኢየሱስ በምን መጣ? በስጋ መጣ እና ስጋ በለበሱ ሰዎች መሃል አደረ። ሃሌሉያ!
ለዚህ እኮ ነው ሐዋርያው ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 5 ላይ ሄዳችሁ ስትመለከቱ ድንኳን የሆነው ምድራዊ መኖሪያችን ቢፈርስ እንኳን ድንኳኑ የትኛው ነው? ይሄ ነው። ምክንያቱም ቁርበት ነው። እኛ ቶሎ የድር ድንኳን እኮ እየመጣልን የተቸገር ነው። ያ በሸራ በምናምን ይወጠር የሸራ ድንኳን በኋላ ነው የመጣው ፋብሪካ ሲቋቋም፣ ቁርበት ነው። ስለዚህ ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ እንኳን በእጅ ያልተሰራ ከእግዚአብሔር የተሰራ ምን አለን? ህንፃ እንዳለን እናውቃለን ወገኖች። ህንፃው ማለት በኋላ የምንለብሰው ስጋ ነው። ስጋ ነው እሱ፣ ግን ምንድን ነው? የከበረ ነው። ያሁኑ ምንድን ነው? ድንኳን። ያኔውስ የከበረ ነው። መቅደስ ነው። ድንኳን መቅደስ ምን ማለት ነው? የሙሴ ድንኳን፣ የሰለሞን መቅደስ በከበሩ ድንጋዮች ይሰራ። ኦኬ፣ ወደ ነገር ልምጣላችሁ። በመካከላችን ምን አደረገ? አደረ። ግን በመካከል ይደር እንጂ ለየት ያለ ነው። ምክንያቱ ምን ይላል? በቀን የደመና አምድ እዛ ላይ አለ ድንኳኑ ላይ ልዩ የሚያደርገው፣ በሌሊት ደግሞ የእሳት አምድ አለ። ስለዚህ ሰው ሁሉ ያየው ነበር አይደል እንዴ? እኛም አንድ ልጅ ከአባቱ ዘንድ እንደሆነው አይነት ክብር የሆነውን ክብሩን አየን። ተመልከቱ፣ ሁሉ አላየም። ዮሐንስ ግን አየ። እነዚህ የተጠሩት ደቀ መዛሙርቱ ግን ምን አረጉ? እንደ ማንኛውም ሰው ነው፣ እንደ ማንኛውም ድንኳን ነው። መጥቶ መካከላችን አድሯል። ግን እኛ ምን አየን አለ? አንድ ልጅ፣ አንድያ ልጅ ከአባቱ ዘንድ እንዳለው አይነት ክብር የሆነውን ክብሩን አየን። ምንድን ነው ልዩ የሚያደርገው? የሚለብሰው እንዴት ነው? እንደ ማንም ሰው። የሚበላው እንዴት ነው? እንደ ማንም። የሚጠጣውስ እንደ ማንም ሰው። ሲራመድስ እንደ ማን ነው? እንደ ማንም ሰው። ሁሉ ነገር ከውጭ የምታዩት ሁሉ እንደ ማንኛውም ሰው ነው። ነገር ግን ወደ ውስጡ ስትገቡ ተመልከቱ ወገኖቼ፣ ያ ሁሉ 600,000 ድንኳን አለ አይደል? በሰሜን፣ በምስራቅ፣ በደቡብ፣ በምዕራብ ምናምን የተቀመጡ አለ አይደል? ሁሉ ዘው ስትሉ የምታገኙት ድስት፣ እንትን ምድጃ ምናምን አለ እንዴ? አልጋ አለ እንዴ? ድንኳን ውስጥ ምናምን እንትን ምናምን ነው የምታገኙት ወገኖቼ። እዚህ ግን የማደሪያው ድንኳን ውስጥ ግን ስትገቡ፣ ገና ስትገቡ ወገኖቼ ውስጡ 24/7 ብርሃን ነው። ብርሃኑ ከፀሐይ የሚመጣ ተፈጥሯዊ ብርሃን አይደለም። ከጠራ ከጠለለ ከነጠረ የወይራ ዘይት የሚወጣ 7 አንጓዎች ባሉት መቅረዝ ውስጥ የሚነድ እና መቼም የማይጠፋ። ለነገሩ ማንም ዘው ብሎ መግባት አይችልም። ነገር ግን ካህናቱ በሚገቡበት ጊዜ ገና ቅድስቱን እኮ የመጀመሪያውን እንኳን ገና ከፍተው ሲገቡ እኮ ሁል ጊዜ ብርሃን ነው። ያ ብቻ እንዳይመስላችሁ፣ ሁል ጊዜ የሚጤስ በወርቅ ማዕጠንት ላይ ያለ ዕጣን አለ፣ ሌላ ቦታ የሌለ። ስትገቡ ሽታው ልዩ ነው። ስትገቡ ሁሉ ነገር መሰረቱ ግራር ይሁን እንጂ ግራር እንጨት ይሁን እንጂ በምን በንጹህ ወርቅ ምን ተደርጓል? ምን ነው ታውቃላችሁ? ግራሩ ሰውነቱን ነው የሚያሳየው፣ ወርቁ ደግሞ መለኮትነቱን ነው የሚያሳየው። ሃሌሉያ! ስለዚህ ፍጹም ሰው ነው፣ ፍጹም አምላክ። ስትገቡ ግን ልዩ ነው። ግሊተር ያደርጋል ወገኖች፣ ኤቭሪቲንግ ግሊተር ያደርጋል። ወደ ቅድስተ ቅዱሳኑ ማንም ሊገባ አይችልም። እንኳን ማንም ተራ ሰው፣ ሊቀ ካህኑ እንኳን በዓመት አንዴ በብዙ ፍርሃት። ወገኖቼ ኢየሱስ ክርስቶስ መጣ። የተለወጠው ምኑ ነበር? ልዩ ነገሩ ምኑ ነበር? ውጭው አይደለም። ከውጭ አይቶ ማንም ያወቀው አትለዩትም። ጠራቢው ዮሴፍ ልጅ አይደል እንዴ? እናቱንም እህቶቹንም ወንድሞቹም እናውቃቸው አይደል እንዴ? ይሰናከሉበትም ነበር። ከዛ እሱ ምን አለ ሲሰናከሉበት? እንዴት በእኔ ትሰናከላላችሁ አላለም።
በእኔ የማይሰናከል ብፁዕ ነው አለ። ምን ማለት መሰላችሁ? እኔ ካላሰናከልኳችሁ ተርፋችኋል። እኔ አሰናካይ ነኝ። ምንም ግጥም አድርጌ ነው ማሰናክላችሁ። በእኔ የማይሰናከል ብፁዕ ነው ማለት እኮ ማንም ምንም ይሰናከለው በእኔ። እንዲያው የሚገርመው ካልተሰናከለ ነው ማለቱ ነው። ለምን? ምክንያቱም ሰው ሁሉ ትኩረቱ ምን ላይ ነው? ውጪ ላይ ነው። እኛም እኮ በጣም ውጪ ላይ እኮ ነው የምናተኩረው አይደል እንዴ? ሰው ስንተዋወቅ ምናምን አሁን የምናውቀውን ሰው አግኝተን እያናገርን አጠገቡ ያለ ሰው ቢሆን እንደ ኩስስ ካለ ካሴታ ከሆነ ይገባችኋል? ምን እንትን ከሆነ አንዳንድ ጊዜ ይገርመኛል። አዲስ አበባ ምናምን ከሰው ጋር እየሄድኩ ሰው ስለሆነ ከኔ ጋር ሰዎች ያው ብዙ ሰዎች ስለሚያገኝ አብረውኝ ሆነው እኔን ያወሩኛል። እነዛ ሰዎቹን ምንም ሳይሏቸው እኔ ተዋውቀው ዶክተር እንትና ይባላል ስል ይሉና በሁለት እጅ መጨበጥ ጀመረ። ትንሽ ከሆነ ተዋውቀው ከአሜሪካን የመጣው ስል በሁለት እጅ ጎንበስ ብለው። ሁለተኛ የጨበጡት አሜሪካንን ነው። መጀመሪያ ሰውየውን ነው። መጀመሪያ የጨበጡት ሰውየውን ነው። ሁለተኛ ዶክተርነቱን የጨበጡት። ይገባችኋል? ማለት የሰውን ምኑን ነው የምናየው? ስፍራ ምን ሰጠው? ምንም ምን ሰጠው? ውጪ በማየት ውጪ ተኮር ነን። ማንም አላወቀው። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ መጥምቁ ዮሐንስ ሲል ዮሐንስና እንድሪያስ ምን አረጉ? ተከተሉታል። ከኋላ ዝም ብለው ይከተላሉ። ገብቶታል እየተከተሉት እንደሆነ። ማናገር ፈርተዋል። አውቆ ቆም አለና ዞር ብሎ ምን ትፈልጋላችሁ አላቸው። ረቢ ወዴት ትኖራለህ አሉት። መታችሁ ይው አላቸው። ሄዱና ገቡ ወደ ውስጥ። ሃሌሉያ። 10 ሰዓት ቆዩና ዕጣኑ አወዳቸው። ሃሌሉያ። ብርሃኑን አዩ። ጠጋ ብለው አዩት። ክብሩን አዩ። መዓዛውን አዩ። የሚናገረው ነገር ሁሉ ሕይወት የሚሰጥ ስለዚህ ዓላማችን ማንን መምሰል ነው? ማንን መምሰል ነው? የክርስትና ዓላማው ማንን መምሰል ነው? ክርስቶስን መምሰል ነው። ስለዚህ ክርስቶስን መምሰል ማለት ውጫዊ መሆን አይደለም፣ ውስጣዊ መሆን ማለት ነው። ወገኖቼ ምን ያህል ነው ለስማችን የምንጠነቀቀው? ይገባችኋል? ምን ያህል ነው ለክብራችን የምንጠነቀቀው? ዋው ባይዘው የመጣንበት ማህበረሰብ እኮ ቀላል አይደለም፣ ቀላል አይደለም። ያ ጎረቤቶቻችን ምናምን በጣም የባሱ አሉ። በሼም ኤንድ ኦነር ካልቸር ይባላል። ታውቃላችሁ? ታውቃላችሁ? ሼም ኤንድ ኦነር ካልቸር የሚያውቃለ? ኦኬ። ሼም ኤንድ ኦነር ካልቸር በጣም የታወቀ ነው። ለምሳሌ ፓኪስታን ብትሄዱ ሁሉ ነገር የሚመራው በሼም ኤንድ ሶማሊያ ብትሄዱ ሼም፣ በተለይ ሙስሊም ሀገሮች ላይ ሼም ኤንድ ኦነር ነው ካልቸሩን ሩል የሚያደርገው። ለምሳሌ አሁን አንድ ሰውዬ ሴት ልጁ የሚወዳት ልጁ አመነዘረች። አሁን እኮ ነው የምላችሁ፣ አሁን የሚሆን ነገር ነው የምነግራችሁ። አመነዘረች። ከዛ በኋላ ማህበረሰብ ክላኑ ምንድን ነው የሚያደርገው? ያመጡና ስምህን ምን አድርጋለች? እንትን አድርጋለች። ስለዚህ አንተው ራስህ ግደላት፣ አለዛ ግን ሼም ነው የሚሆንብን። ኦነር የምትፈልግ ከሆነ ኪሊንግ ፎር ኦነር ይባላል። ታውቃላችሁ? ልጆቻቸውን ይገላሉ። አሁን እኮ ነው የምላችሁ፣ እያመማቸው ልጆቻቸውን ይገላሉ። ለምን ሲባል? ለኦነር ሲባል። ወል የእኛም ሶሳይቲ እንደዛ ነው። በጣም ለኦነር ትልቅ ስፍራ አለው። እኔ እንግዲህ እናንተን አላውቅም። እናቴ ስትተርት ሁልጊዜ እኛን ስትቀጣ ምን ስትል ስትተርት አንድ ነገር ትል ነበር።
ባለጌን ካሳደገ የገደለ ጸደቀ ትለን። ማይ ገዳይ ነበር ማለት ነው። ማለት አልገደሉንም ግን ገለውናል አይደል እንዴ? በልባቸው ገለውን ማለት የሴት ልጅ ልታስብለኝ ትዝ ይላችኋል ማለት የወላጆቻችሁን የእናንተን አላቅም፣ ቅጣታቸው ግን ኖርማል አልነበረም ማለት ወደው አይደለም ስለሚጠሉን አይደለም፣ ግን ፕሬዠር አለባቸው። ገና ሁሉን ነገር የሚያደርጉት ፊር ድሪቨን ነው፣ በፍርሃት ነው የሚያደርጉት። ለምን? ኦነር ወገኖች፣ ይሄ ምንድነው? ሰው ተኮር የሆነ ባህል ይዘነው መተናል። አሁን በጣም የሚያሳስበን ውጫችን ነው። አሁን የሚያሳስበን በሰዎች ዘንድ ያለ ወገኖቼ፣ ዛሬ ነግራችኋለሁ፣ ጌታ ኢየሱስ ክርስቶስ የመጣው ውስጣችንን ሊያስጎብ ነው። ስለዚህ ለውስጥ ግድ እንዲለን ወገኖቼ፣ ደቀ መዛሙርት ማለት የልብ ሰዎች ማለት ነው። ደቀ መዝሙር ማለት ልቡ የተሰራ በመሰራት ላይ ያለ ለልቡ ግድ የሚለው ማለት ማንም ለማያየው እግዚአብሔር ለሚያየው ነገር የሚጠነቀቅ በእግዚአብሔር ቃል የተፈተነ በእግዚአብሔር ቃል የጠራ በእግዚአብሔር ቃል የነጠረ ልብ ያለው ሰው ማለት ነው። ቫልዩብል የሆነ ልብ ያለው ወገኖቼ፣ ደቀ መዛሙርት መሆን ትፈልጋላችሁ? ትፈልጋላችሁ? እግዚአብሔር ይባርካችሁ እጃችሁን ያነሳችሁ። ይሄ ጀርኒ ነው፣ ጉዞ ነው። እኔ ወገኖቼ ኮምፓስ ነው የምሰጣችሁ እንዴት በዚህ መንገድ መሄድ እንደምትችሉ። ስለ አዲስ ኪዳን እግዚአብሔር በነቢያቱ አፍ በቅዱሳት መጽሐፍ ሲናገር በዋነኝነት አንድ ነገር የተናገረው ክፍሉን ከፈለጋችሁ ሕዝቅኤል 36:26 ኤርምያስ 31:33 የምታውቁት ክፍል ነው። ድገምላችሁ። ሕዝቅኤል ምዕራፍ 36 ቁጥር 26 ኤርምያስ 31:33 ወገኖቼ አዲስ ኪዳንን የቃኙት እነዚህ ናቸው። ለምሳሌ ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 5 ጀምሮ ለኒቆዲሞስ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ብሎ ሲለው ሰው ካረጀ በኋላ እንደገና ወደ እናቱ ማፀን ገብቶ ሊወለድ ይችላልን ብሎ ሲጠይቀው ጌታ ያለው ምንድነው? ከስጋ የተወለደ ሁሉ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ስለዚህ ነፋስ ወደሚወደው ይነፍሳል፣ ከየት እንደመጣ ወዴት እንደሚሄድ አታውቅም፣ ድምፁን ግን ትሰማለህ፣ ከመንፈስም የተወለደ እንዲሁ ነው። ያንን ሲል ከዛ በኋላ ምን አለው? እንዴት አታውቅም አለው አይደል እንዴ? እንዲህ አንተ የእስራኤል መምህር ሆነ ይህን እንዴት አታውቅም ሲል ማወቅ ነበረበት ማለት ነው። ለምንድን ነው ይሄን ያለው? እኔ እኮ አም ኮቲንግ እኮ ሕዝቅኤል ምዕራፍ 36 አም ኮቲንግ እኮ ኢሳይያስ ኤርምያስ 31 እንዴት አንተ የእስራኤል መሪ ሆነ አስተማሪ ሆነ እንዴት እነዚህን ክፍሎች አታውቃቸውም? ለምንድን ነው ያ ክፍል በቀጥታ ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 3ን ሲናገር የጠቀሰው እነዚህን ክፍሎች ነው። እነዚህ ክፍሎች ስለምንድን ነው የሚናገሩት? ስለ ውስጥ ትራንስፎርሜሽን ነው፣ ስለ ልብ ተሐድሶ ነው። ወገኖቼ ኮንፈረንስ ሲባል ብዙዎቻችን ልንገራችሁ አይደለ ስንመጣ የምንመጣው መፍትሄ ይፈልጋል። በጤናችን፣ በትዳራችን፣ በስራችን፣ በኢኮኖሚያችን፣ በግንኙነታችን፣ በምናችን ጌታ ይናገረኝ ይሆን ወይ? ይሄን ጉዳይ ይፈታልኝ ወይ? ያን ጉዳይ ይፈታ ማአት ጉዳይ። አንዳንዴ ጠንቋይ ቤት የተሄደ ነው የሚመስለኝ። ምክንያቱም ጠንቋይ ቤት ሰዎች ምን ይዘው ነው የሚሄዱት? ጥያቄ ቁጣይ እንትን ያለሽ ምናምን ይባላሉ። እንደሱን የምንፈልገው እና በእርሶ መጀን ብለን ነው የምንሄደው። ወገኖቼ አንድ ነገር ልንገራችሁ፣ ጌታ የኛ ጉዳይ ገደዋል። ስለኛ ያስባል።
እርሱ ስለ እናንተ ያስባልና የሚያስጨንቃችሁ በእርሱ ላይ ጣሉ ማለት ላቀልባችሁ አይደለም። ጉዳዮቻችን ሁሉ ጉዳዩ ናቸው። ግን አንድ ነገር ልንገራችሁ፣ እንደምታስቡት ጌታ ኢየሱስ ክርስቶስ የእያንዳንዱን ጉዳይ አሁን በመፍታት አይደለም የሚጠመደው። ዋናውን ልብን መቀየር ላይ። ምክንያቱም የችግሮች ሁሉ ምንጭ ምንድን ነው? የህይወት መውጫ ከእርሱ ነውና ልብህን አጥብቀህ ጠብቅ። የህይወት መውጫ ሲል ምን ማለት መሰላችሁ? ሁሉ ነገር ከዛ ነው የሚወጣው ማለት ነው። እኛ ምንድነው የሆነ እዚህ ጋር ተሰቀዳለች ስፋልኝ፣ እዚህ ጋር እንትን ተሰብራለች ጠግንልኝ እና አንድ ነገር ልንገራችሁ አያልቅም። ለኔ እውነት ልንገራችሁ የዛሬ 20 ዓመትም ስትመጡ እንደው ጌታ ይሄን ጉዳይ ይፈታ ይሆን ብላችሁ ነበር የመጣችሁት። አሁንም ከ20 ዓመት በኋላ አሁን ማለት ምን ፈልገው መልእክት ምንድነው? ትሻገር ያለሽ የሚል እንዴ። ቆይ ስንት ቦይ ነው ያለው እንዴ? በየዓመቱ ትሻገር ያለሽ አያልቅም እንዴ? ምን ይሻገረው ነገር ወገኖቼ? የእግዚአብሔርን ትኩረት ነው ማሳያችሁ። የእግዚአብሔር ትኩረት ልብህ ላይ ነው። የእግዚአብሔር ትኩረት ልብሽ ላይ ነው። ወገኖቼ ተዋቸው፣ ሌሎች ጉዳዮቻችሁን ተዋቸው። ጌታ ያውቃቸዋል። ደግሞ ልንገራችሁ አለ እግዚአብሔርን ለሚወዱ እንዳሰቡም ለተጠሩ ነገር ሁሉ ለበጎ ነው። ስለዚህ ለበጎ ነው። በጎ ላይ መስል ይችላል፣ ግን ለበጎ ነው። ትኩረታችን ግን ልባችን ላይ ይሁን። መንገዳችሁን በልባችሁ ላይ አድርጉ። ልባችሁን በምን ላይ አድርጉ? በመንገዳችሁ ላይ። ስለዚህ እነዚህ ትንቢቶች ምንድነው? አስቀድሞ በሕዝቅኤልም አስቀድሞ በኤርሚያስም የተናገረው አዲስን ልብ እሰጣችኋለሁ፣ አዲስንም መንፈስ በውስጣችሁ አኖራለሁ፣ የድንጋዩን ልብ አወጣለሁ፣ የስጋንም ልብ እሰጣችኋለሁ፣ በጥሩ ውሃ እረጫችኋለሁ፣ መንፈሴንም በውስጣችሁ አኖራለሁ፣ በትእዛዜም አስኬዳችኋለሁ። ወገኖቼ ተመልከቱ፣ ሰው የሁለት ዓለም ነዋሪ ነው። የውስጥ ማንነት አለን፣ የውስጥ ዓለም አለን አይደል እንዴ? ደግሞም የውጭ ዓለም አለን። እግዚአብሔር ሁለቱንም ያያል አይደል እንዴ? ሰው ግን ውጭውን ብቻ ነው የሚያየው። ወገኖቼ እኔ ውጫችሁ ማን እንደሆነ፣ ከየት አካባቢ እንደመጣችሁ፣ የትምህርት ደረጃችሁ ምን እንደሆነ፣ የሥራ ጠባይ እንትናችሁ ምን እንደሆነ ይገባችሁ፣ ኢኮኖሚ ገቢያችሁ ምን እንደሆነ ጉዳይም አይደለም። የእግዚአብሔር ጉዳዩ አይደለም። ልባችሁ ግን ጉዳይ ነው። አንዳንዴ እኮ ልባችን በኃጢአት ጨቅይቶ በጣም የሚገርማችሁ ቤተክርስቲያን ውስጥ ለረጅም ጊዜ ሳናቀው እንትን ወንድም ከለ እህት ከለ ምናምን እያለን ያስቀመጥናቸው ያልዳኑ ሰዎች እንዳሉ ታውቃላችሁ። ዳግም ያልተወለዱ በመንፈስ ቅዱስ ያልተሞሉ ሰዎች ይኖራሉ። እንዴት ካል እንዴት አይሆን? ድሮ ትዝ አይላችሁ ፓስተር ይስሐቅ ድሮ ማለት እዚህ የውጭ እኔ እኮ ድሮ ብዙ ዞር አለሁኛል። በተለይ በፊት አበሻ ብዙ ባልነበረበት ቸርች ሲባል የሚኖሩ ሰዎች ውጭ እኮ ምን አይነት ነበሩ መሰላችሁ? ለትምህርት በኤምባሲ በዩኤን በምናምን አላለ በእንትን የሚመጡ ሰዎች ናቸው ድሮ እና ቸርች ተብሎ ተሰብስቦ ምን በሚባልበት ብዙ ሰው ይመጣ ነበር። ለምን? የሀገር ፍቅር ማህበር ስለሆነ በቃ እንደዛ ነው የሚያስቡት። ማለት የሀገሬ ልጆች አሉ። ምክንያቱም ከነጭ ጋር ውለው ነው የሚያድሩት። ይገባቸዋል። ነጭ ብቻ ነው የሚያዩት፣ እንግሊዘኛ ብቻ ነው ሲያወሩ የሚከርሙት። ከዛስ አትሊስት እሑድ ይሄዱና እንጀራ ይበላሉ፣ ቁርጥ ምናምን አላለ። ይሄ የአገር ቤት ነገር
በዛ ምክንያት አንዳንዶች ይመጡ ነበር። ምንም አልተነኩም፣ ንስሐ አልገቡ። ይገባቸዋል። ከዛ በኋላ ሲሉ ለመዱት። ከዛስ ስርዓቱን ሁሉ አወቁት፣ ዋና ሆኑ። ከዛስ የሽማግሌ ምርጫ ምናምን ሲባል ተመረጡ። ከምሬ ነው የምላችሁ። ከዛስ ትርምስምስ ወጣ። ወገኖች ወደ ቤተ ክርስቲያን የመጣ ሁሉ የዳነ ነው፣ ዳግሜ የተወለደ ነው፣ ልቡ የተለወጠ ነው ማለት አይደለም። እኔ የአገልግሎቴ ፒክ የነበረበት ማለት በጣም የተነሳሁበት ጊዜ ልክ የደርግ መንግስት ሊወድቅ እየተፈገመገመ የነበረበት ጊዜ ነው። እግዚአብሔር በዳንና በኤሽታኦል መካከል ያነቃቃኝ ዘንድ የጀመረው በቃ ያኔ ነበር። በጣም በቃ ከዛስ ለካ እኔም ብቻ አይደለም እነንትናን ምናምን ሲያነቃቃን ነበር። ልክ ተገድሶ አቤት ትልቀቱ ወገኖቼ። ኢሰፓ የሚባለው እኮ ፓርቲ የነበረው የአባላት ቁጥር ያ ብቻ አይደለም፣ ሚሊታሪው፣ ደህንነቱ፣ እንትኑ ይሰርቶ አደሩ ይገባቸዋል። አይዮማው፣ መኢሴማው ምናምን ማት እዛ ላይ የተንጠለጠለ ህዝብ ብዛት ተስፋውን ሁሉ እዛ ላይ አድርጎ ይኖር ነበር። ልክ ሄዶ ዠጭ ሲል ሲወድቅ ግንቦት 20 ሰው ሁሉ አብሮ ምን ሆነ? ልቡ ወደቀ። ከዛስ ወገኖቼ እግዚአብሔር እኛን አስረስቶናል ነበር። ወዲያው ደግሞ የመጡት ቤተክርስቲያን ፈቀዱልን፣ ተከፈተ። ከዛስ መስበክ ጀመርን። ከዛ ሰብክሰብን አንዳንዱ ከማቴዎስ ምዕራፍ 1 ብሎ እንትናን ወለደ ይሰብክና ጌታን የምትቀበሉ ሲል ግር ብሎ ሰው ይመጣል። ምን ያህል ካላችሁ የአንድ ቸር እናንተን የሚያህል እኔ ሪሜምበር ይሄን ጉባኤ የሚያህል ሰው ጌታን የምትቀበሉ እያልኩ ስል ይመጣ ነበር። ታዲያ እዛ ውስጥ ለምንድን ነው የሚመጣው? ሁሉ ሰው ጌታ ነክቶት አይደለም፣ ኑሮም ማማሮት ነው። ተስፋው ወድቆበት መጣ፣ እንትን ፈልጎ ነው። ከዛስ መጣ፣ ካድሬው መጣ፣ እንትኑ መጣ፣ ግልብጥ ብሎ መጣ። ከዛ በኋላ ቸርች ውስጥ ገና የልብ ለውጥ መሰራት መቀረጽ ይሄ ያላለ ውስጥ ነገር ሳይሰራ የአባላት ስብሰባ ቀረት ብለን የአባላት ስብሰባ ነገር ተብሎ ሲባል ሌላ ሁሉ ወደ እግዚአብሔር ቤት በገባ ጊዜ እግርን ጠብቅ፣ ማዳመጥ ከሰነፎች መስዋዕት ይበልጣልና ከመናገር ይልቅ መስዋዕት ያንን ይዞ ዝም ሲል እነዛ ሲናገሩ ነው የኖሩት። ማለት ያላቸው አንድ ነገር ቢኖር መናገር ነው። ከዛስ እንዲህ ነው መሆን ያለበት የጌታ ነገር ምናምን እንደዚህ ድድ ብለው ሲሉ በኋላ ምርጫ ሲባል እነሱ ብዙዎቹ ከዛ በኋላ ወገኖቼ ይዘውት በመጡት በዛ ስልት ማስተዳደር ጀመሩ። ውጥንቅጡ ወጣ። አንድ ነገር ልንገራችሁ ወገኖቼ፣ ጠብ ሊኖር የማይገባበት ቦታ ቢኖር የት ነው? ቤተክርስቲያን። ጠብ ደግሞ በዋነኝነት ያለው የት ነው? ቤተክርስቲያን። የጠጪዎች ማህበር ሲዋደዱ እረገኝ አንዱን ትነካና ልታማው አትችልም። እንትና እዛ ሄደ አልነበራችሁ እንዴ? እዛ አልነበራችሁ? ተስፍሽ አልነበርክም እንዴ? ድሮ የመጠጥ ማህበር ጓደኞች እነዛ ጠባለ እንዴ? ኧረ የምን ጠብ? ሳቅ ነው ያለው። በቃ ጫወታ ነው፣ ደስታ ነው። እንትና ተቸገረ ሲባል በቃ አውጥቶ መደጋገፍ ነው ምናምን የለም። ስንት ዓመት የኖሩ የመጠጥ ማህበር ሄዳችሁ ቼክ አድርጉ፣ ጥናት ስሩ ወገኖች። ምንም እዚህ ግን ጠብ ነው፣ ጠብ ነው። ጠብ ያለሽ በዳቦ አንድ ሰውዬ የማይረሳኝ ነገር ነው። ደቡብ አካባቢ ነው፣ ትልቅ ቸርች። እሁድ ቀን ነው፣ አምልኮ ላይ ፓስተሩ እየተናገረ ወጡና፣ በጣም ትልቅ ሰው ናቸው። ወጡና ፓስተር የምናገረው ነገር አለ ማይክ ስጠኝ አሉ። ደነገጠ ፓስተሩ። እምቢም እንዳይላቸው ትልቅ ሰው ናቸው፣ እንዳይሰጣቸው ምን እንደሚሉ አያውቅም። እየፈራ የተባ ሰጣቸው። ከዛ ወጡና ወገኖቼ አሉ፣ እኔ እግዚአብሔር ለማስታረቅ አልጠራኝም አሉ። ለካ
ቸርች ውስጥ ችግር ተፈጥሮ አስታራቂ ኮሚቴ ምናምን ተብሎ እዛው ውስጥ አስገብተዋቸው ትንሽ ሞክረዋል። አሁን ናላቸው ላይ ወጥተው መናገር ፈልገዋል። እኔ እግዚአብሔር ለማስታረቅ አልጠራኝም አሉ። አልጠራኝም። እኔ እግዚአብሔር የጠራኝ አጋንንት ለማስወጣት ነው። ሰውየው ለካ ጸሎት ጓድ ነበሩ። ከዛ ነው ወስደው የርቅ ኮሚቴ ያስገቧቸው። እኔ የጠራኝ አጋንንት ለማስወጣት ነው። እንዴ አጋንንት ስታስወጣ ቀላል ነው። ስንት ናቸው ትላለህ? ይነግራል። የት ያስክ ትላለህ? ይነግራል። ከዛ በልጮ 3 ጊዜ ጮህ ወጣ ስል ይወጣል። ምንም ጣጣ የለውም። እዚህ ማስታረቅ አለ። አንቺን ታይ ስትል ጥቅስ ትጠቅሳለች። እሱን ታው ስትል ጥቅስ ይጠቅስ። እዚህ ጥቅስ እዛ ጥቅስ በጥቅስ ነው። ስልችት ብሏቸው ስለዚህ የቱ ይሻላል አሉ። አጋንንት ማስወጣት ነው ሰው ከማስታረቅ። ለምን ወገኖቼ ልባችን ሳይሰራ እንደመጣን ተንደርድረን አገልግሎት ላይ ተንደርድረን። አንዳንዶች እኮ ድነው ትንሽ እኮ ሳይቆዩ ምን ሳይሉ ምንም ነገሩም ሳይገባቸው ምንም ሳይሉ ኳየር ታስገቡኛላችሁ ይላሉ። ደስ ይላል። ያቺን ሐምራዊ እንትን ምናምን የደስ የሚል ልብስ ለብሶ በሙዚቃ በቃ ደግሞ በደንብ ሰውም ያየናል። ይገባችኋል አባለ ለመታየትም ለማየትም በጣም ነው ያመቸው። ማለት ለመመረጥም እኮ በጣም ያመቻል። ነው ማለት ሰውም ቢሆን ረጅም ጊዜ እንዲቁጭ ብሎ እንዲህ ስትል ሲያያት ይገባችኋል። ያላገባች ከሆነም አለ አይደለ ለትዳርም እድል አለ እኮ። አዎ እድል አለ። አሜሪካ ውስጥ የሆነ ነገር ነው፣ የቆየ ነገር ነው። ሰውየው ቸርች መጥቶ ብዙም አልተለወጠም፣ ግን ልጅቷን ኳየር ዘምር ያያታል። እና በጣም ካላገባ በኋላ እንትን አለ ተነጋገሩ ማለት ቆይቶ ፕሮሰስ ሁሉ ተካሂዶ አገባት። እና አንድ ቀን ነቅቶ እሷ አልነቃችም፣ ዝም ብሎ ያያታል። ይገባችኋል። ሜካፑ የለ እንትኑ የለ ገና ከእንቅልፏ ብላ አላነቀ፣ ዝም ብሎ ያያታል። እና ዝም ብሎ እያየ እሷ ናት እሷ አይደለችም፣ እሷ ናት እሷ አይደለችም እያያት ነቃች። ድንገት ነቃችን። ምነው ሃኔ ምናምን ስትለው እስቲ እባክሽ ዘምሪ አላት። ያን እንድታመጣለት ስለፈለገ ወገኖቼ የአገልግሎት ጉዳይ አይደለም፣ የልብ ለውጥ ጉዳይ ነው። የተለወጠ ልብ ቆሞ ብቻ አይደለም የሚያገለግለው፣ ተቀምጦም ያገለግላል። አንዳንድ ሰዎች ወገኖቼ ሰብከው ዘምረው አይደለም ያገለግሉን፣ ኖረው ያገለግሉን። their presence by itself is a service። ሰላምታቸው አገልግሎት ነው። አንዳንዶቹ ጸሎታቸው አገልግሎት ነው። ወገኖቼ ናፍቆት እንዲያድርባችሁ ነው ይሄን የምነግራችሁ። ጉጉት እንዲያድርባችሁ ነው። የልብ ለውጥ ያስፈልገናል። ጌታ ኢየሱስ ክርስቶስ አይታችሁት እንደዚህ ትወዱት ዘንድ ውበትና ደምግባት የለውም። ከደረቅ መሬት እንደ ስር አድጓል። እንወደው ዘንድ ውበትና ደምግባት የለም። የተጠላ በሰውም የተናቀ ሰውም ፊቱን እንደሚሰውርበት ነው። ልቡስ እኔ የዋህ በልቤም ትሁት ነኝና ከኔ ተማሩ ለነፍሳችሁ ረፍት ታገኛላችሁ። ሐዋርያ ጳውሎስ እኛ ግን የክርስቶስ አፍንጫ አለን አላለም እኮ። የክርስቶስ ጸጉር አለን፣ የክርስቶስ አለባበስ አለን አላለም እኮ። እግዚአብሔር ከሃይማኖተኝነት ውስጥ ያውጣችሁ። ታውቃላችሁ በእስልምና አንድ መጽሐፍ አለ፣ ሐዲት የሚሉት ይሆን ይመስለኛል። አንድ መጽሐፍ አለ ማለት ምንድነው የተሞላው?
መሐመድ ሲኖሩ ያደርጉት የነበረውን ነገር በሙሉ የተጻፈበት ታውቃላችሁ። ይሄን የሚያቅሰው እስቲ ኦኬ እስቲ ሌላ ኦኬ ምንድነው የሚባለው? ሐዲስ ነው አይደል? ምንድነው ሲያደርጉ የኖሩት? ለምሳሌ ስለ ጥርስ አፋፋቅ ይነግራል። እንዴት ነው እሳቸው ይፋቁት? ስለዚህ እሳቸው ሲፈቁ እንዲህ ነበር፣ ከላይ ወደ ታች እንደዚህ አይፈቁም። ስለዚህ እንዲህ ነው ሐራም ነው። አሁን እንደዚህ መፋቅ እንደዚህ ነው የሚፋቀው። እሳቸው ልብስ እንዴት ነበር የሚለብሱት? ሲለብሱ ሱሪያቸውን ከፍ አድርገው ነው፣ ጫማ መንካት የለበትም። አሁን ብትሄዱ ያንጠለጥብታል። እሳቸው ምን አይቆረጡ? ጺም አይቆረጡ። ስለዚህ ምን ያደርጋል? እሳቸው ሲለብሱ እንደዚህ ነው የሚለብሱት። ኤቭሪቲንግ የሰውየው በሙሉ ነገር የሚያደርጉት ኤቭሪቲንግ ነው የምላቸው። አሁን እዚህ ጋር ማንሳት ስለማልችል ነው እንጂ ኤቭሪቲንግ ተጽፏል። የጓዳ ነገራቸው ምናቸው ምና ሁሉ ነገር ስለዚህ ምንድን ነው በቃ ብቃት በዛ ሃይማኖት ውስጥ ብላችሁ ካላችሁኝ እሳቸውን መምሰል ነው። እሳቸው ምለው አትሊስት በእድሜ ይበልጡኛል። ግን በሙሉ ለመምሰል ጥረት የሚደረገው ምናቸው ወገኖች፣ ጌታ ኢየሱስ ክርስቶስ ምንም ከውጭው የምንመስለው ነገር የለም። በሙሉ የምንመስለው ምኑን ነው? ውስጡን ነው። እሱ እንደበላ ምን በላ ምንድን ነበር የበላው? እሱ የበላውን እንብላ። እሱ እንዴት ነበር? ጤም ነበር ወይ? እሱ እንትን ነበር? ኖ። ለዚህ ነው ሐዋርያ ጳውሎስ እኛ ግን የክርስቶስ ልብ አለን። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ይሁን። በክርስቶስ ቅንነት፣ በክርስቶስ ንጽህና ወገኖች ተጠቅልላችሁ ግቡ ወደ ውስጥ። አሜን። ከሰፈር ውጡ፣ ከውጫዊው ነገር ውጡ፣ ከኑሮ ውጥንቅጥ ውስጥ ውጡ። እስቲ ዘመቻ እናድርግ። እስቲ ይህንን ጊዜ እንቀድሰው፣ ይህን ሳምንት እንቀድሰው። ሌላው ቢቀር ይህን ብቻ ሜዲቴት ለማድረግ ወደ ውስጥ። ይህን ልንገራችሁና ወደ መጨረሻ እመጣለሁ። ጌታ ኢየሱስ ክርስቶስ ጩኸቱ ምንድን ነበር ታውቃላችሁ? ማቴዎስ ወንጌል ምዕራፍ ጌታ ኢየሱስ በጣም የሚገርመኝ ዮሐንስ 15 ሉቃስ 15 የምታውቁት ክፍል ነው አለ። እዚህ ላችኋል። በጣም ፌመስ ክፍል ነው ሉቃስ 15 የጠፋው ልጅ ታሪክ። ምን ብሎ ነው የሚጀምረው? ኢየሱስም ይላል ፈሪሳውያንና ሰዱቃውያን ለምን ቀራጮችንና ጋለሞቶችን ይቀበላል፣ ለምን ከኃጢአተኞች ጋር ይበላል ብለው እንዳንጎራጎሩ ሰማ ብሎ ነው የሚጀምረው። ከዛ በኋላ ነው ሶስቱን ምሳሌዎች የጠፋውን በግ፣ የጠፋውን ድሪም፣ የጠፋውን ልጅ ታሪክ አንድ ሐሳብ ለመግለጽ ነው ሶስቱንም የተጠቀመው። ግን እዚህ ጋር ተመልከቱ ስንት ሰዎች አሉ። ሶስት ግሩፕ ላሳያችሁ በደንብ ይሁን። ማን አለ? ጌታ ኢየሱስ። እነማ አሉ? ፈሪሳውያንና ሰዱቃውያን አሉ። እነማን አሉ? ቀራጮችና ጋለሞቶች አሉ። ሶስት ተመልከቱ። ኦኬ ቅድም ያነሳሁላችሁ ስለምንድን ነው ሰው ስንት ክፍል አለው ነው? ሰው ሁለት ብያለሁ። የሁለት ዓለም ነዋሪ ነው ብያቸዋለሁ። ውስጣዊና ውጫዊ፣ በእግዚአብሔር ፊትና በሰው ፊት አይደል እንዴ? ኦኬ ስለዚህ እስቲ ውጭና ውስጥ እንፈትሽ። ከፈሪሳውያንና ከቀራጮቹ ከሰዱቃውያኑ ጀምር። ውስጥ ቆሻሻ አይደል እንዴ? የገማ የሞተ የበሰበሰ
አይደል እንዴ? ውስጥ whichስ ጻዳ ንጹህ። ወደ ቀራጮችና ገለመቶች እንምጣ። ውስጥ ቆሻሻ፣ ውጭም ቆሻሻ። ወደ ጌታ ኢየሱስ እንምጣ። ውስጥ ንጹህ፣ ውጭም ንጹህ። ተመልከቱ፣ ጌታ ኢየሱስ ክርስቶስ በውስጥም በውጭም የቆሸሹትን በጣም በጥንቃቄ ነው ትሪት የሚያደርጋቸው። ይመቸዋል። በውስጥ ቆሽሸው ውጭ ንጹህ የሆነውን ግን ይቃወማል። ሁልጊዜ አይታችሁ እንደሆነ እነሱ ላይ ሃርሽ ነው፣ እነዚህ ላይ ደግሞ ሶፍት ነው። ለምን ያላችሁኝ እንደሆነ ከእግዚአብሔር አይን ስታዩ የሚያስቆጣችሁ ውስጥ ቆሻሻው ነው። እሱ የሚያየው ፓርት ቆሻሻው ነው። ሰው የሚያየው ፓርት ንጹህ በሚሆንበት ጊዜ ለእግዚአብሔር ፍርድ የማያመቸው። እነሱ ላይ ልፍረድ እንኳን ብሎ ቢነሳ ሰው ምን ይላል እንዴ? ለምን ይላል? ምክንያቱም የሚያየው ንጹህን ነው። እነሱም ደግሞ እያታለሉ ምን ያደርጋሉ? ይቀጥላሉ። እነዚህ ግን ለማመን አይቸገሩም፣ ምክንያቱም ያውቃሉ ውስጣቸው ውጫቸው ችግር ያለው። ምን ልላችሁ ፈልጌ ነው? ውስጥ ቆሻሻ ሆኖ ውጭ ንጹህ ከሚሆን ውስጥም ውጭም ቆሻሻ ቢሆን ይሻላል። ተስፋ አለው። የሚፈለገው ግን ምን እንዲሆን ነው? ውስጥም ውጭው ንጹህ እንዲሆን። ጌታ ኢየሱስ ክርስቶስ ለምንድን ነው ቀራጮችና ጋለሞቶችን የጠራው? ውስጣቸውን ሊያነጻ፣ ውስጣቸውን ሊለውጥ። ስለዚህ ጌታ ኢየሱስ ክርስቶስ ፊርስ የሆነው ጦርነቱ፣ ግጭቱ ሄዶ 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 ጦዞ መስቀል ላይ እስከ መስቀል ያደረሰው ነገር ከማን ጋር የነበረው ግጭት ነው? ከሃይማኖተኞች ጋር የነበረው ግጭት ነው። ወገኖቼ ልንገራችሁ፣ አሁንም ሃይማኖተኞች ከሆነን እግዚአብሔር ጠላት ሆኖ ይነሳብናል። አሁንም የሃይማኖተኞች ጠላት ነው። ምክንያቱም ማቴዎስ 23ን ባካችሁ ቤትም ስትሄዱ በደንብ ይዩት። አሳይመንት ልምሰጣችሁ። ማቴዎስ 23 ውስጥ ይኸው 7 ጊዜ ወዮላችሁ የሚል ቃል አለ። ወዮ የሚል ስንት ጊዜ? አይገርማችሁም? እኔ ዛሬ ነው የቆጠርኩት። እስከ ዛሬ ድረስ አላውቀው። መኖሩን አውቃለሁ፣ 7 መሆኑን አላውቅም። ሆን ተብሎ ነው 7 የሆነው። ፍጹም የሆነ ቁጣ ነው የምታዩት ወገኖቼ። ጌታ በሃይማኖተኝነት ላይ ይቆጣል። ጌታ በውጭ መልካም መስሎ ይገባቸዋል፣ በውስጥ ክፋት አዝሎ መሄድን ይጠላል። ቶሎ ቶሎ ላሳያችሁ። እነዚህ ሰዎች ግብዞች ናቸው። አንደኛው ችግራቸው ግብዝነት ነው። ቶሎ ቶሎ አሳያችኋል። ምን እንዳለች ታውቃላችሁ? በኖራ የተሰለሰነ መቃብር፣ ውስጡ ግን የበሰበሰ። ምዕራፍ 27 ቁጥር 27 እና 28 ቁጥር 27 እና 28። ከዛ ደግሞ በጣም ታይታ የሚፈልጉ ናቸው። ምን ይላል? ለሰዎች ይታዩ ዘንድ እንትናቸውን ያስረዝማሉ፣ የከበሬታ ወንበር ይፈልጋሉ፣ ሰላምታ እንትን ይፈልጋሉ። ታይታ፣ አፍቅሮተ ዝናና ክብር ከቁጥር 6 እስከ 12። ከዛ ደግሞ የሕጉን ውጫዊውን እንጂ ውስጡን ይረሱታል። ከከሙን ከአዝሙድ አስራት ያወጣሉ፣ ነገር ግን የሕጉ ዋና ነገር የሆነውን ምሕረትና ቸርነትን፣ ራይን፣ ይቅርታን፣ ፍቅርን ግን ምን ያደርጋሉ? ይጥላሉ። የልብ ሰዎች ስላልሆኑ ለሕጉም ልብ ለሕጉም ውስጣዊ ነገር ግድ የላቸው። የውጭ ንጽህና የውስጥ እድፍ ያላቸው ናቸው። ምናል እናንተ የወጭቱን የዚህ የጽዋውን ውጭውን ምን የምታረጉ የምታጠሩ፣ በቃ ሲወለውሉ ነው የሚውሉት። ውስጡ ግን ግፍና ቀማኝነት የምታስተናግዱ።
7 ወዮች። ወገኖቼ ጌታ የሚጠላውን ላሳያችሁ። የሚጠላው በውስጥና በውጭ ልዩ ልዩ መሆን። እንዴት መታደል ነው! እንዴት ብጽህና ነው! አንዳንዴ ደህና ነህ ምናምን ሲባል አይ ደህና አይደለሁም ጸሎት ያስፈልገኛል ማለት ቢቻል እንዴት ጥሩ መሰላችሁ። አንልም አይደል? እንደሱ አንልም። ምክንያቱም በጣም የሚያሳስበን በማፊት ያለ ነገር ነው፣ በሰው ፊት ያለ ነገር ነው። ግን እርስ በርሳችሁ በኃጢአታችሁ ተናዘዙ ተፈወዙም ዘንድ አንዱ ለሌላው ይጸልይ እኮ ይላል አይደል እንዴ? ኖ ምክንያቱም በሰው ፊት የሚሆነው ነገር ያሳስበኛል። ወገኖቼ ነገሩን እኮ በእግዚአብሔር ፊት ሆነነዋል አልሆነው? ሆነነዋል እኮ። ግን ማን እንዲያውቅ አንፈልግም፣ ሰው እንዲያውቅ አንፈልግም። ያንን ጌታ ይጠላዋል። ከእንደኛ አይነቱ ይልቅ ውጭ ያለውን ኃጢአተኛ ይመርጣል ጌታ። እውነቴን እምላችሁ ውስጡም ቆሻሻ ውጭም ቆሻሻ የሆነውን ይመርጣል። ውስጣችን ቆሻሻ ይዘን በውጭ መልካም መስለን ለመታየት የምንጠራውን ከምንጠራው ይልቅ እግዚአብሔር ይፈውሳል። ሐዋርያው ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 5:12 ላይ በመልክ እንጂ በልብ ለማይመኩ የምትመልሱላቸው መልስ ይኖራችሁ ዘንድ በእኛ እንድትመኩ ጽፍላችኋለሁ ይላል። እነዛ ሐሰተኞቹ በምንድን ነው የሚመኩት? በመልክ። እኛ ግን በምን አለ? በልብ። እግዚአብሔር በልብ የምትመኩ ያደርጋችሁ። የአምልኮት መልክ አለች ይላል። they have the form of godliness ነው የሚለው እንግሊዘኛው። የመንፈሳዊነት መልክ አላቸው፣ ግን የመንፈሳዊነትን ኃይል ግን ክደውታል። መንፈሳዊነት ግን ኃይል አለው። እግዚአብሔርን መምሰል ምን አለው? ኃይል አለው። እሱን ክደው ግን መልኩን ብቻ ፎርሙን ብቻ ይዘዋል። ወገኖቼ በእነዚህ ቀናት ነገ ከነገ ወዲያስ ከእሑድ ጠዋት ድረስ የልብ ቀዶ ሕክምና ይካሄዳል። አሜን። የልብ ፈውስ ፈልጋለሁ የሚል ሰው ሃሌሉያ ሃሌሉያ። ጀምሯል። አሜን። ጀምሯል፣ ይቀጥላል። ጌታ ኢየሱስ ክርስቶስ ቢላዋውን ይዞ መጥቷል፣ በሁለት ወገን የተሳለውን። ቆመን እንጸልያለን።